ዮሐንስ ወንጌል ምዕራፍ 6 ይሄኛውን ስጋ እውነተኛ ነው ደሜም እውነተኛ ነው የሚለውን ስጋና ደም የሚለው እምነት ነው እንጂ ስለ ስጋውና ስለ ደሙ እያወራ አይደለም ብለህ ነበር የተረጎምክልኝ አይደል? እምነት ነው ብዬ ያልኩ ግን አጠቃላይ የምዕራፉን ሐሳብ ነው። እኔ ስለ ምዕራፉ ሐሳብ አይደለም የጠየቅኩ ሐሳብ ጌታ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ስጋዬና ደሜ ብሎ የጠራው ምንድን ነው ያልኩኝ? ራሱን ነው እኔ ደግሞ ያልኩ አይደለ? ታስታውሳለህ መቼ ራሱን ደግሞ ምን አለ? ህብስቱን ደግሞ ስጋዬ ብሎ ደግሞ ጠራው አይደል? አዎ ራሱን አሁን እዚህ ጋር ስጋዬ ብሎ ያለው ራሱን ነው እኔም ብሉኝ እያላቸው ነው። በጣም ጥሩ። ጌታ ታዲያ የሚበላውና የሚጠጣው በምንድን ነው? በእምነት ነው። እሺ አሳየኝ። በእምነት ጌታ ይበላል ይጠጣል ያልክበትን አሳየኝ። 35ን አንብብ እዚሁ ከፍ ብለህ። እሺ በእምነት ይጠጣል ይበላል ያልክበት። ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ምንድን ነው ይሄ? ስለዚህ የህይወት እንጀራ ማን ነው አለ? እኔ ነኝ አለ አይደለ? የሆነ ፐርሰን ነገራቸው ማለት በቃ እኔ ነኝ እንጀራ። ምን ፍታ ውስጥ ምን ማለት የህይወት እንጀራ ነኝ ማለት? በቃ ያው የሰው ከሱ በልቶ የማይሞተው ህይወትን የሚሰጥ እንጀራ እኔ ነኝ አላቸው። በቃ ስለዚህ እንዴት ነው የምትበላው የምትጠጣው? ይኸው በእኔ የሚያምን አይራብም አለ። አይልም እኮ የሚለው እኮ በእኔ የሚያምን ነው የሚለው። በእኔ የሚያምን ሲል መሰለ ክርስቶስ ኢየሱስ የህይወት እንጀራ መሆኑን ክርስቶስ ህይወት መሆኑን ያለ ክርስቶስ እኮ ህይወት የለም። ክርስቶስ ህይወት መሆኑን ክርስቶስ ደግሞ ስጋዬን ብሉ ደሜን ጠጡ ብሎ ደግሞ እኮ ሰጥቶናል። አሁን ክርስቶስ እንዴት ነው የምበላው የምጠጣው ብሎ ለሚጠይቅ ሰው እኮ ጌታ ምን አለ? ስጋዬን ብሉ ደሜን ጠጡ ብሎ እኮ ህብስቱን ሰጠ። እዚህ ጋር ወደ እኔ የሚመጣ ሰው አይራብም አይጠማም። ምክንያቱም ጥያቄያቸው ምን ነበረ? ምግብ ስጠን። ምክንያቱም ምን ስላላቸው እኔ የምሰጠውን እንጀራ የበላ ይጠጣ እኔ ከምሰጠው የበላ ይጠጣ አይራብም ሲላቸው ምን አሉት? እነሱ ስለ ሆዳቸው ስለሚያስቡ እንደዛ ከሆነማ ስጠንና አንዴ በቃ ለዘላለም አንጠማ አሉ። ጌታ ግን እያወራ ያሉ ስለ መንፈሳዊው ህይወት ነው የሚያወራ ያለው። ይኸው ስለዚህ ምን አሉ? ዘወትር ስጠን አሉት። ጌታ ምን አለ? ኢየሱስም እንዲህ አላቸው ይኸው የህይወት እንጀራ እኔ ነኝ አላቸው። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁ እንዳላመናችሁ አልኋችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣ። እንዲሁም በደንብ ያው ከዛም ይላል ምን አሉ እነሱ እንደሚያው ዝቅ ስትል አባቱና እናቱን የምናውቃቸው ይህ ዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስ መልሶ አላቸው እርስ በርሳችሁ አታንጎራጉሩ፣ የላከኛ ከሰው በቀር ወደ እኔ ይመጣ ማንም የለም አላቸው። አየው ከዛ አባቶቻችሁ በምድረ በዳ መና በሉ ሞቱ፣ የህይወት እንጀራ ግን እኔ ነኝ አለ። አየ እነሱ ስለ ስጋዊ ነገር ሲያስቡ እሱ ስለ መንፈሳዊ ህይወት ይነግራቸዋል። ይሄንን በሚበሉት ነገር ለእነሱ በሚረዱት ነገር አድርጎ ምሳሌ አድርጎ ነገራቸውና ከዛ ምን አለ? ያው 33ን አንብብልኝ እስቲ ያሬዶ ካልተሳሳትኩ። እሺ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ህይወትን የሚሰጥ ነውና አላቸው። አዎ እውነት ነው። ከሰማይ የወረደው የህይወት ምግብ ኢየሱስ ክርስቶስ ነው። ከሰማይ የወረደው የህይወት እንጀራ ኢየሱስ ክርስቶስ ነው። አየህ ክርስቶስ እየነገራቸው ያለው ስለ ምድራዊ ምግብ አይደለም እየነገራቸው ያለው፣ ይልቁንም ከሰማይ ስለወርደዋል ማለት እንችላለን። ምን አልከኝ? የጌታ እራት ከሰማይ ወርደዋል ማለት እንችላለን። ይነገርለታል ይሄ ነገር ለጌታ እራት ራሱ እኮ ነው። ጌታ እኮ ነው። ከሰማይ ወረደው እንጀራችን እኮ ክርስቶስ ነው። ስለዚህ እሱን ነው ማለት ነው መብላት ያለብን። አዎ እንዴት ነው የምንበላው ታዲያ? ስጋ ወደሙን በመብላት ቁርባኑን በመውሰድ። ምክንያቱም እታቸው መልሱን ሰጠኩ። ምን ብሎ ያው ምን አለ? እንዲህ ብሎ ተናገሩ እነሱ። እንግዲህ አይሁድ አሉ ምን አሉ? አስተውል። ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል አሉ። አየህ እነሱ የመሰላቸው እንደዚህ ቡጭቅ 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 እያደረገ የሚያበላቸው ነው የመሰላቸው የሰው ስጋ። ምክንያቱም ሲጀመር እነሱ ሰው ብቻ ነው ብለው ነው የሚያምኑት። አየህ አይሁዶች ናቸው። አምላክ ነው ብሎ ያምኑ። የሰው ስጋ እንዴት ነው የምንበላው ብለው ነው የሚያስቡት። ጌታ ክርስቶስ አምላካችን ይሄ ነገር አልገባቸውም እንዴ ብሎ አይደለም። እንዲሁም አጠነከረው። ምን አላቸው? ስጋዬን የሚበላ ይኸውልህ። ስለዚህ ኢየሱስ እንዲህ አላቸው እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ አላየው የሰው ልጅ ስጋ ካልበላችሁ ፍታልኝ ስቴን ነው ወንድሜ። የሰው ልጅ ያለው ማንን ነው? ራሱን ነው ያሬድ። የሰው ልጅ ስጋ ካልበላችሁ ማለት ነው የሰውን ልጅ ስጋ ካልበላችሁ ማለት ላይ ባነበብ ነው። አሁን ከሰማይ በወረደው እንጀራ እርሱን ካላመናችሁ፣ እርሱን ካልበላችሁ፣ እርሱን ካልተቀበላችሁ ህይወት የላችሁም ነው። ህይወት መሆናችሁ በጣም ጥሩ። ስለዚህ እንዴት ነው ሊበሉት የሚችለው? ምን አለ? ይኸው የሰው ልጅ ስጋ ካልበላችሁ
ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። አየው ምን እያለ ነው? ይኸው ከፍ አንድ ቁጥር ካፍ ብለህ አንድ ቁጥር ማለት እሱን እኮ አነበብኩልህ እኮ ወንድሜ። የጌታ መልስ ራሱ እኮ መለሰው እኮ። ይኸውልህ 57 ነው ሰው ከእርሱ በልቶ የሚለው ይኸው ከፍ ብለህ አንድ ብቻ። ኧረ እባክህ ወንድሜ ደጋግሜ እኮ አነበብኩልህ። ሰው ከእርሱ በልቶ ያለው እነሱ ምድራዊ ምግብ እየመሰላቸው ስለነበረ እንደ አባቶቻቸው መናን አንዴ መና ተሰጥቶ በቃ መቋረጥ እነሱ ስለማይወዱ ይህን ለዘላለም ስጠን አሉ። ስለዚህ ጌታ ምን አለ? አባቶቻችሁ እኮ በምድረ በዳ መና በሉ ሞቱ። ይህ በምድረ በዳ የወረደላቸው መና ሕይወትን የሚሰጣቸው አይደለም። ኦኬ እኔ ግን አለ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ደግሞ ይህ ነው አለ። አስተውል። ሰው ከእርሱ በልቶ ኦኬ ስማ፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ይኸው እንጀራ ደግሞ እኔ ነኝ። ተመለስ ዳኒ ፕሊዝ። ሌሊት ነው እኔ ጋራ ጨርሰን አንድ ልተኛ ነኝ። በል ዳኒ በቃ ደኗል። ስልክን ታወራለህ። ሶሪ በጣም ሌሊት ነው እኔ ጋራ ቶሎ እንጨርስ። ችግር የለውም ያሬዶ፣ ከደከመህ መተኛት ትችላለህ። ምንም ችግር የለውም። ሌላ ጊዜም ቀን አለ። ችግር የለውም። ቀጥልሽ። እንጨርሰውና እንጠቀልል ተንጠልጥሎ ከሚያልቅ። ኦኬ እንዲህ ይላል ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። አባቶቻቸው በምድረ በዳ መና በሉ ሞቱ። ምን ማለት ነው? በምድረ በዳ የበሉት ምግብ ዘላለም ሕይወትን አልሰጣቸውም አይደለ? ከሞት አላዳናቸውም። ከየትኛው ሞት? ዛሬም እኮ እኛ በስጋም እንሞታለን። እሱ ጌታ ሞት እያላሉ የትኛውን ሞት ነው? ያ በአዳምና በልጆቹ ላይ ሁሉ መጥቶ የነበረው ሞት፣ ጌታ በሞቱ የገደለው ሞት ነው እየተናገረ ያለው። ኦኬ እነሱ ያንን መና በልተው የዘላለም ሕይወት አላገኙም። እኔ ግን እውነተኛ ምግብ ግን ነኝ አለ። ስለዚህ ምን አለ? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ስለዚህ ሰው ይሄን ቢበላ አይሞትም አለና ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለና እኔም አለ ይኸው እዚህ ጋር ስለ ዓለም የሕይወት የምሰጠው እንጀራ ደግሞ ምንድነው አለ? ስጋዬን ነው አለ። ኦኬ ስለዚህ ኢየሱስ እንዲህ አላቸው። ስጋዬን ነው ብሎ ያለው ምንድነው? አሁን ያነበብካት አሁን መጨረሻ ምን ላድርገው ንገረኝ። ይኸው ስጋዬ ብሎ ያለው ማንን ነው? ስጋዬ ብሎ የተናገረው ሰይና ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ያለው። ስጋዬ ብሎ ማንን ነው የሚወክለው? ስጋ የሚለው ቃል እዛ። በጣም ጥሩ አየህ። ለዚህ ነው ህብስቱ ከክርስቶስ ደም ጋር ህብረት አለው፣ ህብስቱ ከክርስቶስ ስጋ ጋር ህብረት አለው ስንል ከእውነተኛ ስጋው ጋር እያለን ነው። ስጋዬ እያለ ያለው ጌታ እውነተኛው ስጋውን ነው ስጋዬ እያለ ያለው። ኦኬ ለማለት ነው። ኖ የጌታ እራት እንዴት እንደሆነ ላሳየህ እኮ ነው። ይችኛዋን ብቻ ሌላ ኖ በዚች እኮ ትምህርት አይሰራም ወንድሜ። አላለቀም እኮ ሀሳቡ። ምክንያቱም ጌታ ገና እየፈታው ነው። መቼ አለቀ? ስጋዬ ነው ብሎ እኮ አላቆምም። ጥያቄ ተጠየቀ። ይኸውልህ ስማኝ፣ ልክ እንደ አንተ አይነት ጥያቄ ጠየቁ አይሁድ። ምን አሉ? ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርስ ተከራከሩ። እኮ ስጋ የምትለዋን ቃል እንተርጉም ነው ያልኩት። ጌታ ተረጉሟል። ምን ችግር አለው? እኔ እናንተ ከምንጨናነቅ ጌታ ራሱ ተረጉሟል። እሺ ስጋዬ ነው ብሎ ሲተረጉም ምን አለ? ይኸው ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። ስለዚህ ስጋ ያለው ምንድን ነው? ጌታ የራሱን ስጋና ደም ምን ብሎ ጠራው? ስጋና ደሜ ብሎ ጠራው። ይሄንን ስጋና ደሙን ደግሞ አንዴ ስማኝ፣ ይሄንን ስጋና ደሙን ደግሞ የሚበላ የሚጠጣ ነው ብሎ ነገረን። ኦኬ ስጋ የሚበላ ነው፣ ደሜ የሚጠጣ ነው። የሰው ልጅ ይኸው የሰው ልጅን ስጋ ካልበላችሁ ካልጠጣችሁ ሕይወት የላችሁ ማለት። ስለዚህ እንዴት አግኝተን ነው የምንበላው የምንጠጣው ስንል አስተውል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። የሰውን ልጅ ስጋ ብሉ ጠጡ ስለሚል ስጋዬም እውነተኛ መብል ይላል። አየው፣ ደሜም እውነተኛ መጠጥ ነው። እውነተኛ መብል ነው፣ እውነተኛ መጠጥ ነው። የሚበላ ነው፣ የሚጠጣ ነው ማለት ነው። ስጋዬን የሚበላ ምክንያቱም የሚበላና የሚጠጣ ስለሆነ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። አይደለ አይደል ዳኒ? እየሰማሁ አንተራብት አላደርግም ብዬ ነው። አዎ እየሰማሁ ነው። ኦኬ
አሁን የሚበላና የሚጠጣ ስጋና ደም አለ ማለት ነው የጌታ። ስለዚህ ስጋዬ ምን ብለህ ተረጎምኳት? ስጋዬ ያልካትን ያሁኗን ጌታ ተረጎመ እኮ ይኸው የሰው ልጅ ስጋ ይባላል። የሰው ልጅን ስጋ ካልበላን ካልጠጣን ህይወት የለንም። የሰው ልጅ ያለው ራሱን ነው። የጌታ ስጋና ደም ማለት ነው። ስጋዬ ብሎ ያላት ከላይ ስለ ዓለም ህይወት የምሰጠው ብሎ ያላት የሰው ልጅ የራሱን ነው። እዚህ ጋር እኮ አብራራለሁ ወንድም። ይኸው የሰው ልጅ ስጋና የሰው ልጅ ደም እኮ የጌታ እራት ሳይሆን የራሱን ስጋ ነው ማለት ነው። ኖ የጌታ እራት እኮ ይኸውልህ፣ የጌታ እራት ቅዱስ ቁርባን ራሱ ጌታ ስጋዬ የሚበላ የሚጠጣ ያለው ስጋውን እንደዚህ ቡጭቅ አድርጋ አይደለም የምንበላው እኛ። ራሱ ስጋዬ ነው ብሎ ደሜ ነው የሚጠጣ የሚበላ ብሎ ደግሞ ምን ሰጠን? ቁርባንን ሰጠን። ስለዚህ አዎ ስጋውን ስንበላ ቁርባኑን ስንበላ ህብስቱን ስንበላ ስጋው ነው ብለን እንበላለን። ደሙን ስንጠጣ ደሙ ነው ብለን እንጠጣለን። ስለዚህ ያ ህብስቱና ያ ደሙ ከእውነተኛ ስጋው ጋር ህብረት ስላለው ከደሙ ጋር ህብረት ስላለው እውነተኛ ጌታ ስጋና እውነተኛ ጌታ ደም ስለሆነ የዘላለም ሰጠና ብለን እናምናለን። ለመሰዳንሻ ጌታ ስጋዬ ብሎ ሁለት ሶስት ነገርን ስጋዬ ብሎ አይጠራም። ጌታ ስጋዬ ካል አንዱን ስጋው ነው ስጋዬ የሚለው አይደለ? ይህንን ፕሪሚስ ከየት አመጣ ነው ያሬዶ? ቅድም እኮ አነበብን። ይኸው ተመሳሳይ ቃል ተጠቀመ እኮ ብለን እኮ አነበብን እኮ አረጋገጥን። ከየት አመጣዋለሁ? ራሱ ጌታ ነው የነገረኝ። ከየት አመጣዋለሁ? ላሳየ ጌታ እንደነገረን። ያው ምን አለ ጌታ? ያው ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ምን አለ? ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ አይደል? እሺ የኃጢአት ይቅርታው የሚፈሰው የዘላለም እርቅ የዘላለም ሕይወት የሚሰጥ አይደል እንዴ? አዎ አንዴ የፈሰሰው። አዎ ስለዚህ ይሄን ያን አይደለ ደሜ ብሎ የጠራው? ጽዋውን ለኃጢአት ይቅርታ የሚፈሰው ደሜ ነው ብሎ አልጠራውም? ደም ተብሎ አይጠራም አይደለም እኮ የኔ ክርክር እኮ። እኔ ስለሱ አልጠየኩም። ደሜ ብሎ አልጠራውም ወይ? ጽዋው ጠርተውታል፣ ይጠራልም፣ ጠርተውታልም። ጥሩ። ይህ ጽዋው ደሙ ለኃጢአት ይቅርታ የፈሰሰ ነው ወይስ አይደለም? አሁን እዛ ጽዋ ውስጥ ያለው ይህ ብሎ ደሜ ብሎ ያለው የሚፈስ ደም አለ። ከዛ ይሄኛውን ይህ ደሜ ነው ብሎ አላቸው። ስለዚህ ምንድነው ደግሞ ቆሮንቶስ ላይ ሲያብራራው ህብረት ስላላቸው ዳኒ ቋንዴ እዚሁ ላሁን እንጂ ቆሮንቶስ አይዳለ ጽዋውን ያንተ ጊዜ ሲሆን በአንድ ጥቅስ አይሰራም ትለኛለህ። አሁን አላልኩም እኔ ዳ እሺ ቆሮንቶስ ጋር ሄደለ ጥሩ እሺ ይቅርታ እንደዛ ከርኩ የት ጋር ሄደለ ንገረኝ። ቆሮንቶስ የምንባርከው የሚለው ቅድም ያነበብከው 16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው አይደለምን? እሺ አዎ አሁን እሱኛው ጥቅስ ምንድን ነው? ደሜ ነው ተብሎ የተባለበት የሚፈስ ደም አለ፣ እንደ ነገ የሚፈስ ደም አለ። ግን አሁን እዚህ ሆኖ ያ ደሙ ሪል ደሙ ሳይፈስ ደሜ የሚለውን ነገር ይሰጣቸዋል። እና እንደዛ ያለበትን ምክንያት የምናገኘው ከአንደኛ ቆሮንቶስ ላይ ነው። እንዴት ምን የሚል ምክንያት እናገኛለን? ህብረት አላቸው ሁለቱ። አንደኛው ህብረት ማለት ነው። እሱ እንግዲህ ቅድም እኮ ተባብለናል። ህብረት ማለት አልነገርከኝም። ህብረት ይኸውልህ ለዚህ ካመጣኝማ አሁንም በደንብ ያዝ አድርገኝ። ህብረት ምንድን ነው? ያዝ አድርገኝ በደንብ ደስ ይለኛል። ህብረት ምንድን ነው? ህብረት በእኔ አረዳድ ማለት እኛም ማለት በቤተክርስቲያናችንም አረዳድ ህብረት ማለት ግንኙነት ነው። በቃ ይገናኛሉ ነው ሁለቱ። ምን አይነት ግንኙነት አልገባኝም። ማን ከማን ነው የሚገናኘው? የጌታ እራት ማን ከማን ስለ አሁን ለምሳሌ የጌታ እራትና አንዴ ህብስቱ ከምን ጋር ነው የሚገናኘው? ህብስቱ የሚገናኘው ከጌታ ስጋ ጋር ነው የሚገናኘው። ከጌታ ስጋ ጋር ተገናኘ ወይም ዩኒየን አለው ህብረት አለው ስትል ማለት ነው? ህብረት አለው ያልኩበት ምክንያት ምንድን ነው? አንደኛው የሌላኛው ማሰቢያ ነው። ህብረት ማለት ማሰቢያ ማለት ነው። ህብረት ማለት ማሰቢያ ማለት ነው። ህብረት ማለት ግንኙነት ማለት ነው። ፌሎሺፕ ወይ ጉድ ፌሎሺፕ አላቸው ነው ወንድሜ። ቆይ ህብረት ማለት ማሰቢያ ማለት ነው። ህብረት ማለት ግንኙነት ማለት ነው እኮ ብያለሁ። ግንኙነት ማለት ማሰቢያ ማለት ነው። ይገናኛሉ ማለት ነው። አትሊስት ግን አንድ አይደሉም። ለምን እኔ ጠየቅኩ እሱን አንድ አይደሉም። አንድ አይደሉም ነው ያልከው? አትሊስት አሁን ያሬድ ከያሬድ ጋር ህብረት አለው አይባልም። ሁለት የተለያዩ ነገር መሆን አለባቸው። እኔ ጠየቅኩ ስለዚህ ነው፣ ስለ ቃሉ ነው። እዚህ ጋር የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው ማለት አንድነት ያለው ነው አይደለም?
ስለዚህ የበረከት ጽዋ አለ አንድ፣ የክርስቶስ ስጋ አለ። ሁለቱ ነገሮች ይገናኛሉ ነው። ህብረት ሲያደርግ ምንድን ነው የሚያደርገው? ሁለት ነገር ነው ያለው። ህብረት ሲያደርግ ሁለቱ ነገር ህብረት አለው ማለት ነው። ሁለቱ ነገር ግንኙነት አላቸው ማለት ነው። ምን አይነት ምንድን ነው ግንኙነቱ? እኮ ግንኙነቱ ታች ደግሞ ያብራራዋል እኮ። ኧረ እባክህ ዳኒ በእናትህ አታድርቀኝ። ምንድን ነው ግንኙነቱ? አንድ አሁን በጌታ እራት ያኛውን ስጋ አይደል የምናስብበት? ወይ ጉድ! ይኸውልህ ዳኒ የመጨረሻ ጠይቅህ። ህብረት ማለት መታሰቢያ ማለት ነው። ህብረት ማለት ህብረት የሚለው ቃል የመጣው መታሰቢያነቱን ለመግለጽ ነው። ህብረት ማለት መታሰቢያ ማለት ነው ወይ? ህብረት ማለት ግንኙነት ማለት ይገናኛሉ። እንዴት ይገናኛሉ ሲባል አንደኛው ሌላኛውን ለማሰብ የተደረገ ነው። እኮ ዳኒ ተው አንዴ በቃ እንትን ላይ ላሳይክና እናት ቋንቋ ላሳይክና እንጨርስ። እሺ እኔ አንድ ጥያቄ ልጠይቅህ ያሬዶ። አንዴ ቆይ ልጨርስና ትጠይቀኛለህ። እሺ ያሬዶ። እሺ 10:16 እንዲህ ይላል ያው Is not the cup of blessing which we bless as sharing in the blood of Christ? Is not the bread which we break as sharing ይላል። እሺ ኮኔኒያ ይላል። ምን ማለት ነው ይላል? ሊትራሪ ፓርቲሲፔት፣ ሶሻል ኢንተርኮርስ፣ ፋይናንሻል እና ኦኬ። ከዛ ሲተረጎም ምን ይላል? ያው the share which one has in anything participation with the gift of the thing in which he shares, contact, fellowship, intimacy, a benefaction jointly contributed, a collection, a contribution እያለ ይወስዷል። አየው ህብረት፣ አንድነት እያለ ይፈተዋል። አንድነት የሚለውን አላየው ምናከኝ አሁን ኮንታክት አለ፣ ፌሎሺፕ አለ፣ ኢንቲሜሲ አለ። ኮንታክት ማለት ነው። በቃ ኮንታክት ማለት እና አንድነት ይለያያል። አንድነት ኮንታክት ማለት ነው ወይ ደግሞ እሺ፣ ሌላ የት ቦታ ተጠቀመ? ኧረ እባክህ ዳኒ በእናትህ በስመ አብ። በጣም እግዚአብሔር ይርዳህ። ለማንኛውም ጥያቄን ብቻ አቅርብና አልጨርስ። እሺ መልካም። እሺ ቅድም ያንተ ኮር ጥያቄ የሆነችዋ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው የሚለውን እውነተኛ የሚለውን እውነተኛነቱ ለምግብነቱ ነው ወይስ ለስጋነቱ ነው? አልገባኝም ጥያቄ። እሺ ግልጽ ላድርግልህ። እሷን ጥቅስ አውጣት። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው ይላል አይደለ? እውነተኛነቱ መጠጥነቱ ነው ወይስ ለስጋነቱ ነው? አልገባኝም ጥያቄ። ምንድነው መጠጥ እያልክ ያለው? አልገባኝም። እውነተኛ ነው አለ አይደለ? ጥያቄን ግልጽ አድርገው። ስለምንድነው የምታወራው? ጥያቄ ይኸው። እሺ ምንድነው የሚለው? ስጋ የት አለ? ቁጥር እንትኗን አንብበሽ ቁጥሯን እዛ። እውነተኛ መብል ደሜ እውነተኛ መጠጥ ነው። እሺ እውነተኛ ምንድነው ነው ያለው? መብልና መጠጥ። ቴንኪው። ስለዚህ እናንተ ግን እውነተኛ መጠጥ ነው ሳይሆን የምትሉት እውነተኛ ደም ነው የምትሉት። እውነተኛ ደም አይልም ግን እውነተኛ መጠጥ ይላል እዚህ ላይ። አልገባኝም። እዚህ ጋር የሰው ልጅ ስጋ ካልበላችሁ ደሙንም እውነተኛ ደም ነው ጌታ ራስ። አሁን በእናንተ አስተምሮ ዳኒ ደሙንም ካልጠጣችሁ ይላል። አየኸው? ያ የምንጠጣው ደሙ ይባላል። ያ ገብቶኛል። እሱ አይደለም ጥያቄ ያሬዶ። ምንድነው የምታወራው? እውነተኛ መጠጥ ሲል አንዴ እውነተኛ መጠጥ ሲል ምን ማለቱ እንደሆነ ታውቃለህ? ምክንያቱም ከላይ ምን ብሎ ጀምሮልሃል? ደሙንም ካልጠጣችሁ። ስለዚህ ጠጡ ለማለት ነው። እውነተኛ መጠጥ ያለው የሚጠጣ ነው ለማለት ነው። ያ የምንጠጣው ግን የክርስቶስ ደሙ ነው። ምክንያቱም የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ምኑን? ደሙን። ስለዚህ ደሙን እንጠጣለን። ያን ጠጡ ለማለት እውነተኛ መጠጥ ላይ ያስቀምጠዋል። ምክንያቱም ደሙ ስለሆነ። ስለዚህ እውነተኛ ነው እና ይለወጣል የሚለውን ተርሞች ከየት ነው የምትጠቅሱት? እነዚህ ሁለቱን ተርሞች እውነተኛ ደም ነው የሚለውን ተርሞች ከየት ነው የምትጠቅሱት? እውነተኛ ደም ነው። እውነተኛ የሰው ልጅ ያው የጌታ ስጋና ደም እውነተኛ ነው። ያው እውነተኛ ምን? እውነተኛ መብል፣ እውነተኛ መጠጥ ነው። የሚበላ የሚጠጣ የጌታ ስጋና ደም ነው እኮ። እውነተኛ ነው አይደለ?
ስንቴ ልንገር ወንድሜ እውነተኛ ለዛ እኮ ይዘላል ይዘታል ምን ነው እውነተኛ ነው ግን እውነተኛነቱ ለመብልነቱ ነው እኮ እውነተኛ መብል ነው እንጂ ይላል እንጂ እውነተኛ ስጋ አይልም እኮ ስጋ ደሙንና እዚህ ጋር ስጋን ካልበላችሁ ደሙን ካልጠጣችሁ የሚበላውና የሚጠጣው ምንድነው ንገረኝ የሚበላውና የሚጠጣው እኔማ እሱ ላይ ተለያየ ነው እኮ እኔ የሚበላውና የሚጠጣው ምንድነው ዳኒ በዚህ ንባብ ነው ያነበብኩልህ የምንጠጣው የጌታን ስጋ ነው የጌታ ስጋ ማለት ደግሞ ራሱ ኢየሱስ ማለት ነው የስጋ አይጠጣም ወንድሜ የስጋ ይበላል አይጠያ በደንብ አስተውል የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ የሚበላው ምንድነው የሚበላው ስጋው ነው የሚጠጣው ምንድነው ደሙ ነው በጣም ጥሩ ስለዚህ እዚህ ጋር ስጋዬ እውነተኛ ደሜም እውነተኛ ነው ሲል የራሱን ስጋና ደም የምንበላው የምንጠጣው ነው አይደል አሁን እናንተ እውነተኛ ስጋ ነው የምትሉ እውነተኛ ስጋ የሚለውን አምጣልኝ እሺ በቃ ሌላው ይቅርሽ ይሄ እውነተኛ ስጋ እውነተኛ መብል ነው የሚለው የእውነተኛ ስጋ አይልም ያሬዶ ስጋ እውነተኛ መብል ደሜም እውነተኛ መብል ነው እውነተኛ ስጋ አይልም ቆይ ላሳየህ ስጋ እውነተኛ ነው ቆይ እውነተኛ ያልሆነ ነገር ስጋው እውነተኛ ባይሆን እውነተኛ መብል ይባላል እውነተኛ መብል ይለዋል እንጂ እውነተኛ ስጋ አይል እናንተ እኮ እውነተኛ ስጋ ነው እኮ የምትሉት እውነተኛ ስጋ ባይሆን እውነተኛ መብል ይባላል ወይ ወንድሜ አሁን እሺ እውነተኛ ስጋ የሚለውን አምጣልኝ የኛውን ልመልስልኝ ኧረ እባክህ ስማኝ እውነተኛ ስጋ ባይሆን እውነተኛ መብል ይባላል ወይ አይባልም በጣም ጥሩ እውነተኛ መብል ታለው ለምንድን ነው እውነተኛ ስጋ ስለሆነ አው ስጋው ነው ከዛ ይሄንን ስጋውን እውነተኛ መብል ነው አለ እውነተኛ መብል የሆነበት ምክንያት እውነተኛ ስጋው ስለሆነ ነው አይደለም አይልማ አቃሉ አይልም እኮ እሺ የዚህ ከሰማይ የወረደው መና እውነተኛ መና ነው እውነተኛ መና ነው እውነተኛ መና እኮ ለምንድን ነው የገደላቸው ለምን ሞቱ ማለት ያኛውን ለሰርቫይቫል ነው የሚበሉት ሞቱ እኔ ለምን ሞቱ ነው ያልኩህ ወንድሜ ንጽጽር እኮ ነው እኔን ስትበሉ አትሞቱም መና በልታችሁ ግን ትሞታላችሁ ነው እኮ ያለው በጣም ጥሩ ስለዚህ የክርስቶስ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ የሰው ልጅ ያለው ራሱን ነው አይደል ራሱን ነው የራሱ ስጋ ደግሞ እውነተኛ ደም ነው እውነተኛ ስጋ ነው አይደል እውነተኛ የጌታ ስጋ እውነተኛ ነው ስትል ምን ማለት ነው የጌታ ስጋ እውነተኛ ነው የሚሉት አለ ያሬዶ በቃ ዳኒ አትጥፋ እየመጣ ጠይቀኝ እሺ ወንድም አለ አመሰግናለሁ ቴንክ ዩ ወንድም በል እሺ ባይ ኦኬ ካደከምኩ እሺ በሉ ደጓሉ በስማ ይሁን እንግዲህ ችግር የለውም